የአርሲው በኦርቶዶክስ ሃይማኖት ተከታዮች ላይ የሚደረገው ከፍተኛ ማዋከብና ፍጅት ፖለቲካዊና ሃይማኖታዊ ተልዕኮ ያላቸው አካላት የሚፈጽሙት አስነዋሪና የሰውን ዘር የማጥፋት ተግባር ነው። በዚህ ተግባር ውስጥ በዋናነት የሚያንቀሳቅሷቸው ሰዎች አሉ። ከጀርባ ሆነው ይሄንን የዘር ማጥፋትና ንጹሃንን የመጨፍጨፍ ተግባር እያስፈጸሙ ያሉት አካላት በዋናነት የከሰረ ፖለቲካ የሚያራምዱ ሰዎች ናቸው። ከነኚህ መካከል በዋናነት ዋና ሆኖ እየመራው ያለው ጀዋር መሐመድ ነው። ጀዋር መሐመድ እንደሚታወቀው ከ2006 እንደ ኢትዮጵያን አቆጣጠር ጀምሮ ከፍተኛ የፖለቲካ ቅስቀሳ ሲያደርግ የነበረ ግለሰብ ነው። ይህ ግለሰብ በአብዛኛው በኢትዮጵያና እንዲሁም በኦሮሚያ ውስጥ ደግሞ ሙሉ በሙሉ ተቀባይነት የነበረው የፖለቲካ አክቲቪስት የነበረ ነው። ይሄ ሰው በተለያዩ ጊዜያት ስለ ክርስትናና ከክርስትና ጋር ያለውን ጥላቻ በተለያዩ መድረኮች ገልጿል። በኋላ ላይ ቪዲዮ ላይ አያይዤ ያቀርብላችኋለሁ። አርሲ ውስጥ በእኛ አካባቢ ክርስቲያን ቀና ብሎ እንዲሄድ አንፈልግም፣ ስናየው አንገቱን በሜንጫ ነው የምንለው። ሜንጫ ማለት ስለታማ መሳሪያ ነው። በሱ ነው አንገቱን ብለን የምንገለው የሚል በይፋ የተናገረ ሰው ነው። ይሄ ሰው አርሲ ውስጥ በተለይም በሽርካ ወረዳ፣ ጠና ወረዳ እና ጢጆ አካባቢ እንዲሁም በአርባ ጉጉ ሴሩ ወረዳ አካባቢ የሚንቀሳቀስ ሴል አለው። ይሄ ሴል ሁለት ተልዕኮ ይዞ ነው የሚንቀሳቀሰው። አንደኛው ፖለቲካዊ ነው። አሁን እንደሚታወቀው ጀዋር መሐመድ በአብዛኛው የኦሮሞ ሕዝብ ማንነቱ በይፋ የተጋለጠበትና ፖለቲካዊ ቅቡልነቱ በየጊዜው እየተሸረሸረ ያለ እያሽቆለቆለ ያለ ሰው ነው። ይሄ ሰው ብቸኛ የመንቀሳቀሻ አካባቢዎቹ እነኚህ ቀደም ሲል እየጠቀስኳቸው አካባቢዎች ናቸው።